ባክግራውንዱ ጴንጤ እንደነበረ ሰው መጀመሪያ ምን ላነብ እንደምችል ኢትስ ኦብቪየስ። ሮሜ 8:34 ሮሜ 8:34 ይሄ መጽሐፍ ቅዱስ እንደነገርኳችሁ በኢትዮጵያ ለመጀመሪያ ጊዜ የታተመ መጽሐፍ ቅዱስ ነው። ሮሜ 8:34 እዚህ መጽሐፍ ላይ ምን እንደሚል እናንብብ። ሮሜ 8:34 ማን ነው የሚኮንን? 4 ነጥብ ክርስቶስ ኢየሱስ የሞተ ነውን? 4 ነጥብ ከሙታንም እንኳን የተነሳ በእግዚአብሔርም ቀኝ የተቀመጠ እርሱም ያስምረናል ያማልዳል የለም። ይህንን ቪዲዮ እየሰራው ያለውበት ምክንያት ናት ቢኮዝ ከዚህ በፊት በሰራውበት መልኩ ምላሽ እንዲዘርቭ ስለሚያደርግ ምናምን አይደለም። በቀደሙ 2 ቪዲዮዎች ላይ በተለይ ኮምፓሽን ላይ ምናምን በሰራውት ላይ ማለት ነው ኮሜንት ያደረጋችሁትን ረስቸው አይደለም፣ ግን አላዋቂነት ምን እንደሚመስል ኦኬ፣ አላዋቂነት አይን ኖሮት አፍንጫ ኖሮት ፀጉር ኖሮት እግር ኖሮት እጅ ኖሮት ምን ይመስላል የሚለውን ነገር በደንብ እንድታዩት ማስተማሪያ ለማድረግ ነው እንጂ አይ ነው የሪስፖንስን ዲዘርቭ የሚያደርግ ነገር አይደለም። ወደ ምላሹ ከመግባቴ በፊት ይህንን ቪዲዮ ለዚህ ልጅ ላይክ የምታደርጉ በተለይ ኦርቶዶክሳውያን ወደ እናንተ ቤት ከኛ ይላክ ነው አንድ ሰው አለ። ከሱ ጋር ቪዲዮ ፖድካስት አይ ቲንክ ይሞክራሉ መሰለኝ እና በቃ አንድ አብርሆት የታያቸው ሰዎች እንደሆኑ ነው የሚያስቡት። አንዳች መገለጥ ያገኙ አድርጎ ነው የሚያስቡት። መጽሐፍ ቅዱስ እንዴት እያብጠለጠሉ እንደሚያወሩ አይታችኋል። እግዚአብሔርን ክርስቶስ ኢየሱስ አዳኛ አይደለም፣ ያልመጣ ጌታ አይደለም፣ ሞቷል፣ ኢየሱስ የለም እያለች የምትናገር ልጅ ናት። ፕሮቴስታንትን የሚመለከት የሚመስል ነገር ስታወራ ግን ላይክ የምታደርጉ እናንተ ናችሁ፣ ኮሜንት የምታደርጉ ኮፒ ሊንክ የምታደርጉ እናንተ ናችሁ። ጉዳያችሁ ፕሮቴስታንት ይነካ እንጂ ጉዳዩ ስለ ፕሮቴስታንት ይሁን እንጂ ችግር የለውም አይነት ጨዋታ ነው እየተጫወታችሁ ያላችሁት። ለእናንተው እንተዋለን፣ ምክንያቱም የእናንተም እምነት ጭምር ስለሆነ በዚች ልጅና አብራው ከምሰራው ሰው ጋር እየተሰደበ ያለው መች ነው? እሱንስ ዲፌንድ ልታደርጉ የምትመጡት ነው ወይስ ፕሮቴስታንት ሲነካ ላይክ ለማድረግ ነው ብቅ የምትሉት? የጠላት ሚል አይነት አካሄድ ማለት ነው። ኤኒዌይስ እስቲ ወደ ጨዋታው እንሂድ። አላዋቂነት ቆሞ ሲሄድ መልክ ሲኖረው እንዴት እንደሆነ እኔ ይሄ የተጠቀሰው ክፍል እንግዲህ የፕሮቴስታንቱን ትራንስሌሽን ሪፊት ሊያደርግ የሚችል ነው የሚል አይነት ሀሳብ ነው ይዛ የመጣችው። እህታችን ያልተረዳችው ነገር 80 አዱን እዚህ ጋር እንደምትመለከቱት ስለኛ የሚፈርደው ነው የሚለው አይደለ? ክርስቶስ ኢየሱስን ፈራጅ እንደሆነ አድርጎ ነው በተለይ የ2000 ትርጉም ይዞ የመጣው። ከዛ በኋላ ያሉት በሙሉ ይማልዳል ነው። እስከ 54 ያለው እስከ ኃይለ ሥላሴ ትርጉም ድረስ ያለው ይማልዳል እየተባለ ነው የመጣው። 2000 ላይ ቃሉን ቀየሩት ማለት ነው። አንፎርቹኔትሊ በጣም በሚያስቅ ሁኔታ ታች ወርደው ደግሞ በግሪኩ ይማልዳል ይላል አሉ። ታዲያ ሐዋርያው ቅዱስ ጳውሎስ በኦሮምኛ ነው እንደ ጻፈው? በአማርኛ ነው እንደ ጻፈው? በግዕዝ ነው እንደ ጻፈው? አይደለም፣ በግሪክ ነው። ስለዚህ ግሪኩ ይማልዳል ከተባለ ለምንድን ነው እዚህ ጋር ይፈርዳል የሚል ቃል የገባው? ይማልዳል ነው መግባት የነበረበት የመጀመሪያው። ደን ላለፉት ትራንስሌሽኖች 3 እና 4 ትራንስሌሽኖች ወደኋላ ይማልዳል እያለች ማስገባቷ ስህተት ነበረ ወይ? ኩላዊቷ የማትሳሳተዋ ቤተክርስቲያን ተሳስታለች ማለት ነው። ምክንያቱም ይማልዳል አሁን 80ዎቹ ቤት 70ዎቹ ቤት የመጣ ቃል አይደለም፣ ወደኋላም ያለ ስለሆነ ኦኬ። ስለዚህ ሆም ብለው መጽሐፍ ቅዱስ ላይ ቃላት ጨምረዋል። አሁን አንቺ ያመጣችው ክፍል ላይ ኦረታችን ያመጣችው ክፍል ላይ ያስምረናል ነው የሚለው አይደለ? የ80 አዱ የ2000 ትርጉምስ የሚፈርደው ነው የሚለው። መማርና መፍረድ ሁለቱ ለየቅል የሆኑ ነገሮች ናቸው። ኦኬ፣ ቃላቶቹም ለየቅል የሆኑ ነገሮች ናቸው። ትርጉሞቹም የማይገናኙ ናቸው። ያስምረናል። ማን ነው የሚያስምረን? ኢየሱስ ክርስቶስ። ታዲያ ኦርቶዶክሳውያን ከኛ ጋር እየተከራከሩ የሚውሉት ያስምረናል ሳይሆን ይፈርዳል ነው እያሉ አይደለም ወይ? ያስምረናልን ይቀበላሉ ወይ ነው። እንደዚህ ከማለት በፊት ይህንን ቼክ ማድረግም ጥሩ ነው። ያስምረናልን ይምረናል ነው ብለው የሚቀበሉት ወይስ ያስምረናል ብለው ነው የሚቀበሉት? ይምረናል ነው፣ ፈራጅ ነው፣ መሐሪ ነው ብሎ ነው አይደለም? ይሄኛው ግን የሚለው አብ በልጁ ምክንያት ኦር አብ ስለ ልጁ ሲል ምን ይላል? ይምረናል። ደን የሚያስምረን ማን ነው? ኢየሱስ ክርስቶስ ነው ይላል። ሌላ ጊዜ መጽሐፍት ስታነቢ ግርጌ ማጣቀሻ ወይም እዛሽ ጋር ጎን ላይ ክሮስ ሪፈረንስ የሚባል አለ። ዘለሽ ያነበብሽው እንትኑን ከመሳምሽ በፊት ቼክ ብታረጊው ጥሩ ነበረ።
ቀጥሎ ያለውን እዛ ቅንፍ ውስጥ ያለውን ተመልከቱ ምን እንደሚል። ይህን ክፍል ክሮስ ሪፈረንስ አድርገን መመልከት ያለብን ከምን ጋር ነው ይላል። ተመልከቱ ቁጥር 1 ጋር መጀመሪያ ኦኬ፣ ከቁጥር 1 ጋር ቁጥር 1 ላይ ምንድን ነው ያለው? እንግዲያውስ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያሉት ኩነኔ የለባቸውም። ለምን? በክርስቶስ የሆኑት ላይ አብ ስለማይቆጣ፣ በክርስቶስ በሆኑት ላይ አብ ስለማይፈርድ በእርሱ ለሆኑት ኩነኔ የለባቸውም። የቁጥር 1ን ሐሳብ ነው 34 ላይ እየደገመ ያለው ነው ብለው ቁጥር 1ን ያመጡት። ተመልከቱ ቀጥሎ ያለውን ደግሞ አንደኛ ዮሐንስ ምዕራፍ 2 ቁጥር 1ን ያመጣል ማለት ነው። አንደኛ ዮሐንስ ምዕራፍ 2 ቁጥር 1ን ያመጣል። እዛ ላይ ምን ተብሎ ነው የተቀመጠው? በዛው አሁን አንቺ ባመጣሽው የመጽሐፍ ቅዱስ ቀደምት ትርጉም ላይ ሮሜ 8:34 ነው የጠቀሽበት ማለት ነው። አንደኛ ዮሐንስ ምዕራፍ 2 ቁጥር 1ን ከሮሜ ምዕራፍ 8 ቁጥር 34 ጋር አድርጋችሁ ተመልከቱ። ሐሳቡ አንድ ነው። ሮሜ ምዕራፍ 8 ቁጥር 1 ጋር አድርጋችሁ ተመልከቱ ብሎ ነው ይሄ መጽሐፍ ያስቀመጠው። ስለዚህ ይህንን እስቲ በዛው ትርጉም እንመልከተው። ምን ይላል? ልጆቼ ሆይ ይህችን ነገር እጽፍላችኋለሁ ኃጢአት እንዳትሰሩ። እንደሰሩ ነው የሚለው፣ እንዳትሰሩ ነው። እሺ ካለ እናንተም ማንም ኃጢአት ቢሰራ ከአብ ዘንድ አማላጅ አለ። እንደዚህ ልበል እንዲህ አማላጅ አለ። እንጨርሰው። አማላጅ አለን፣ ኢየሱስ ክርስቶስ ጻድቅ ወይም ጻድቅ የሆነው ኢየሱስ ክርስቶስ ነው። ከአብ ዘንድ የሆነው ምን አማላጅ ይላል። ከአብ ዘንድ የሆነው አማላጅ ማለት ይሄው መጽሐፍ ራሱ። ስለዚህ ያስምረናልን የፈታው በምንድን ነው? በአማላጅ ነው። ሰው እንዴት እዛው መልሱ ተሰጥቶት እንዴት ኤክስ ለማግኘት ይሮጣል? ይህንን ክፍል መልስ የምታገኙት እዛ ጋ ነው ተብሎ መልሱ ተነግሮ ሰው ኤክስ ያገኛል። ለዚህ ነው አላዋቂነት መልክ ኖሮት ፊት ኖሮት እጅ እግር ኖሮ ሲሄድ ማለት ያው እንደዚህ አይነት ሰዎች ናቸው። በነገርሽ ላይ ከፕሮቴስታንት የመጽሐፍ ቅዱስ ትራንስሌሽን ጋር ቀና ብሎ ሊነጋገር የሚችል ትራንስሌሽን የለም ነው የምልሽ። የለም። ቤስት ትራንስሌሽን ነው ያለን። ቤስት ማለት ነው ዋናውን የማይለቅ ጽረ ቃላትን የማይለቅ እናት ቋንቋን የማይለቅ ቤስት የሆነ ትራንስሌሽን ነው ያለን። ሶ አም ሬዲ ቻሌንጅ የምታደርገኝ ከሆነ ሶ ኤኒዌይስ እንደዚህ የሆነ አገኘው ተብሎ ቀንድ አይነከስም። አረጋጊው ለማለት ነው።